ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ኮምፐርላቲቭ አለ አነጻጽረ የምትወስደው ነገር ማለት ነው። እንዴት ያጩ የሚባለው ቃል ለጋብቻ ብቻ አይደለም ያልከው ትክክል ነው፣ እስማማበታለሁ። ስለዚህ የኔ ማብራሪያ ላይ በሳይልና ተቃውሞ አለ እሱ ላይ ነው እሱ አይደለም እኮ እያብራራውልን ወደ አውዱ ልመለስ ነው አይደለም። አይደለም አንዳንድ ጊዜ አንተ ለምሳሌ የገለጽከው ነገር ትክክል ከሆንክ መድገም አይጠበቅብኝም። ትክክል ከሆንክ አይጠበቅብኝም። ስህተት ከሆነ አንተ አብራራዋላ ለመማማር ስለሆነ አንተ ያብራራሁት ነገር ላይ ስህተት አለ? አዎ ወይም አይደለም በላይ መጀመሪያ በአውዱ ያኛ አውድና የዚህኛ አውድ አልጠየቁም። ከአውድ በፊት እንደዛ ይባል ስትመልስ አዎ ወይም አይደለም ብለህ ታብራራለህ። እኔ በእስራኤልና በህዝቡ መካከል ባል የሚለውና እጮኛ የሚለውን የገለጹት ገለጻ ላይ ስህተት አለ? ስህተት እኮ አይደለም። ከዚህ ጋር እንኳን አይጋጭም እኮ በጣም ከተጋጨ ወደ ዋና ስልሰነ በጣም ጥሩ እዛ ጋር ተቃውሞ ወደ ዋና እንመለስ እኮ ወደ ማቴዎስ እንመለስ። ማራናታ ተቃውሞ ካለ እዚህ የገለጽከው ላይ ዘማርያም ስህተት ነው ብለህ ትቀጥላለህ ማለት ሲቀጥል ከተስማማህበት አዎ ከተባለን ወደሚቀጥለው መድገም ስለማያስፈልገን። ስለዚህ አሁን አንተ እዚህ ላይ ተቃውሞ ከሌለ ወደ ዋና ሐሳብ ገባ ማለት ወደ ዋና ሐሳብ ስንገባ ዮሴፍ የድንግል ማርያም እጮኛዋ የተባለው የትዳር አጋርነት ነገ የማግባት ክርስቶስን ከወለደች በኋላ የጋብቻ አይነት ነው። ኦኬ እኔንም አደምጠኝ። እሺ አዳምጣለሁ። ኢንተራፕት ስላደረገኝ ነው ቆምኩት። እሺ ምንድነው ግን ማራናታ የምትፈልገው? ይሄው እኮ ቃል ወደዛ ተመለስኩ። ማቴዎስ ጋር ተመለስኩ እኮ ወደ ሐሳቤ ልመለስ ልኮ ያስከኝ እኔ ምንድነው ያወራሁት ነው ይገባል። ግን ማወራው ነገር ይገባል ማራናታ ገብቶኛል እኮ ዘማርያም። አሁን ታዲያ ለምንድን ነው ሆን ብለህ ነገር እጮኛ የምለው ቃል ከማርያምና ከማርያምን ከዮሴፍና ማርያምን በጋብቻ የሚያያይዝ ቃል ነው ወይ ብለህ ጠየቀኝ። አዎ አልኩ። መልሱ ታዲያ በቃ መልሱ አዎ። መልሱ እኮ አዎ አይደለም ነው አይደል? አዎ በቃ ታዲያ ለምን ሌላ ነገር ታዲያ ትፈልጋለህ? ታዲያ ማራናታ አዎ ካልክ በኋላ አታብራራ። አልፈልግም ብለህ ኢንተራፕት አደረከኝ ይባላል። እኔ እኮ እድል እሰጥሃለሁ። መጀመሪያ የእጮኝነታቸው መጽሐፍ ቅዱስ ተማመነ። መጀመሪያ እጮኛ የሚለው ቃል ባገኘን ቁጥር የሰው አይነት ስርዓት አይነት ሁሉም እጮኝነት የሚስትና የባል አይነት የትዳር ነው ብለን አንዘጋም። እንዲህ አይነትም ሴናሪዮ አለ ብለን አየን። በዚህ ትርጉም ተግባባን። ከተግባባን በኋላ በዚህ ነጥብ መጣንና ዮሴፍ የእመቤታችን እጮኛ የሆነው ነገ ለትዳር ለጋብቻን አይነት መሰረት ያደረገ ልጆች እንዲወልዱ የሚያሰኝ ነው ወይ አይደለም? አዎ ነው። እንደዛ እኮ ነው። በጣም ጥሩ። በቃ አሁን ታብራራለህ። እንደዛ ከሆነ እነዛ የዮሴፍ ልጅ የተባሉት ከድንግል ማርያም ለመወለዳቸው ማስረጃ ነገር። እሺ እድል ስጠኝ፣ አድምጠኝ። እሺ እኔ በተደጋጋሚ የሚጠይቅ ምንድነው የሚያወራው አንድ ጥቅስን እንጨርስ፣ ይሄንን ወደ ሌላ ጥቅሶች ሳንሄድ። ኦኬ ማቴዎስ ምዕራፍ 1:19 ላይ ቅድም ያወራነው ላይ በግልጽ ያስቀመጥን ምንድነው እነዚህ ሰዎች ሁለቱ ሰዎች ላይ ማርያምና ዮሴፍ መካከል አዲስ ነገር በመከሰቱ መላእክት በመካከላቸው መጥቶ ለዮሴፍ ተናገረው። ምን ብሎ ተናገረው? በ19 ላይ እንዳለ ነው። አሁን ቅድም እንዳነበብከው ማለት ነው። እጮኛ ዮሴፍ ጻድቅ ሆኖ፣ ጻድቅ ማለት በድንግልናው እንደጠበቀ ማለት ነው። ሳይረክስ ሊገልጣት ስለፈለገ ሊገልጣት ስለወደደ በስውር ልተዋት አሰበ ይላል። ያ ማለት ምንድን ነው? ማርያምን ሊገልጣት ስላልወደደ ነው። እሺ ቀጥል። አዎ ሊገልጣት ስላልወደደ የምለው ቃል ሊገልጣት የምለው ቃል የራሱ መጽሐፍ ቅዱሳዊ ትርጓሜ አለው ነው የምልህ። ምንድን ነው? እሺ እሱን ገልጥልሃል። ከዛ ሊገልጣት ስላልወደደ በስውር ልተዋት አሰበ ማለት ነው። ማለት ሊገልጣት የሚለውን ተርጉሞ። እሺ ሊገልጣት ማለት አንበተር ማለት ነው።
መጽሐፍ ቅዱስ ሲናገር ሀፈረተ ስጋዋን ገለጠ ይላል፣ ወይም አወቃት የሚለው ቃል ጋር ይያዛል። አንድ ሰው ገለጣት ማለት ተገናኛት ማለት ነው። ስትወስደው ወደ እርግጠኛ ነህ? የስ ሊገልጣት ስላል በስውር ሊተዋት አሰበ የሚለው ቃል እንደዛ ነው የሚተረጎመው። ይሄ አውድ ይሄው አራቱን ቃላቶች እኮ አራቱን ሐሳቦች እኮ አብራራልኝ አልኩ። ሊገልጣት አልወሰደ። ቆይ ማራናታ ከሐሳብ በፊት ዮሴፍ ሊገልጣት ያልወደደው ምኑን ነው? ኦኬ አራት ቃላቶችን አስቀምጬላለሁ። እየዘለልክብል ያያል። ማራናታ አማርኛ ግን እንዴት ነህ ግን ማራናታ? አራቱን ሐሳብ ታብራራለህ። መጀመሪያ ይሄንን ጉዳይ አድማው። ኧረ እባክህ በትክክል ስማ። ሊገልጣት የሚለውን በትክክል መጀመሪያ ተርጉሞ አልኩ። እዚህ ነጥብ ላይ መጀመሪያ አብራራን ያልኩ። ከዛ ተከተላል። አውዱን ሙሉ እኮ አብራራለሁ። እሺ ላብራ። ቆይ ልጠይቅህ። ተነስቶ ወሰዳት፣ እጮኛ አላወቃትም ይላል። ሊገልጣት የሚለው ራሱ ትርጉም አለው አልከኝ። ምንድነው አልኩ። አንተ ምን አልክ? ወደ ሀፍረተ ሥጋ የድሮቱ ስብሐት። እስቲ እናንብበው ደግመን ሲጠቅሱ ምንድን ነው የሚለው? እጮኛዋ ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ ይላል። ሊገልጣት የፈለገው ያሉ ምንድን ነው? ቆይ ላማርጠህ እስቲ ተሳስተህ ከሆነ እንኳን ሊገልጣት ሳይወድ ማለት እሷ ያንን የጸነሰችው ጽንስ ከኔ አይደለም ብሎ ላለመናገር እና ተደብቆ በቃ ዝም ብሎ ሊሸሽ ነው የፈለገው ለማለት ነው ወይስ ሀፍረተ ሥጋዋን ለመግለጥ ነው? ኦኬ እንግዲህ አሁን ይኸውልህ ሴሌክቲቭ እያልክ የምታወራ ከሆነ ስህተት እንገባለን። ሙሉ ቃሉ አሁን ትዕግስት እየጨረስክን ነውና እንደ ትላንቱ እንዳልነው እኔ ፓኬጁን እያለው ምንድነው 21 ላይ ተነስቶ ከዚህ ከሁለቱ የተለየ ትርጉም አለው። ቆይ አሁን ካልኩት ከሁለቱ ውጪ ነው። ከሁለቱ ውጪ ነው ወንድሜ። ይኸውልህ አሁን እስከ ሌት እየሆነ ስለሆነ ሳላዳክም ወይም ሌላ ጊዜ እንገናኝ። እኔ እያልኩ ያለው ምንድነው ተነስቶ ወሰዳት ግን የመጀመሪያ ልጁን እስክትወልድ ድረስ አላወቃትም ይላል። እሱን አልጠየኩም። እኔ የጠየቁ ጥያቄ ሊገልጣት የሚለው ራሱ ትርጉም አለው አልከኝ። ሊገልጣት ስላልወደደ ደርባ አታውራ፣ ነውር ነው በነገራችን ላይ። ሊገልጣት ስላልወደደ የሚለው ቃል ሀፍረተ ሥጋ ለመግለጥ አይነት ነው ወይስ ደግሞ እርግዝናዋን ለሰው ላለመግለጥ ለአይሁዳ ላለመግለጥ ነው? ከሁለት አንዱ የትኛው ነው? ወይስ ሁለቱም አይደለም? ይሄ መልስልኝ። ይኸውልህ አሁን የቃል ስብጥሩ ጋር እኔ የምፈልገው መልስ አላልኩም ነው በላይ ወይ ደግሞ ሁለቱም አይደለም በላይ። ይኸው አማራጭ እኮ አንተ ጋር ያለው መብቱ። ሊገልጣት አልወደደም ማለት ለአይሁዳውያን የኔ አይደለም ብሎ መግለጽ ሳይፈልግ በስውር ሊተዋተወ በቃ እርግዝናውን እኔ ያልግለጽ በቃ እንዳው ልሸፍን ለኔ አይደለም እርግዝናው ከኔ አይደለም ግን ከሆነ ሰው ነው ግን ይሄንን ገልጬ ብናገር በድንጋይ ተወግራ ትገደላለች ብሎ ለመግለጥ አለመውደድ ነው የሚያሳየው ወይስ ደግሞ ሀፍረተ ሥጋ ላለመግለጥ ነው? ከሁለት አንዱ የትኛው ነው? ወይስ ሁለቱም አይደለም? ይኸውልህ ዘማርያም አሁንም ይኸውልህ የቃላቶች ፍተጋ ውስጥ ከገባ ስህተት እንገባለን። ከቃል በላይ ነው፣ ወንጌል ነው። በቃ ይበቃናል። እሺ በቃ እኔ ሁለተኛ ቆይ በቃ በቃ ከአንተ ጋር አቁመናል። ፈለገ ካሁን በኋላ ከማራናታ ጋር እንዳታነጋግረኝ። ከማራናታ ጋር ወራት እንግዲህ በቃ ችግር የለውም። ይሄን ቃል አትመልሰው፣ ይሄ ወንጌል አትመልሰውም። ስለዛ በጣም ከባድ ነገር ያነሳው ማራናታ ስለከበደኝ እኮ ነው። በጣም ከባድ ነው። በጣም ከባድ ነው። ፕሊስ እባክህን እንደዚህ አይነት በጣም የወረዱ ቃላቶች ፕሊስ አትናገር። መልካም ነው። እሺ ወንድሜ ከጅምሩ እስከ መጨረሻው የሰባ ሐሳብ ምንም ነገር አላነሳም። ማራናታ ቢቻል አንድ ጥቅስ ላይ አልፈን ሄደን አናውቅም ከሱ ጋር አንድ ጥቅስ በላይ አውርተን አናውቅም ከሱ ጋር። ስለሚከብድ እኮ ነው ማራናታ፣ ጥያቄዎች በጣም ይከብዳሉ። አንድ ጥቅስ በላይ ካንተ ጋር አውርቼ አላውቅም እስከዛሬ። አንድ ጥቅስ በላይ ለምን መሰለህ ማራናታ፣ የአንተ ሐሳቦች በጣም ከባድ ናቸው። ጥቅሶች ስትመልስ በጣም ከባድ ርዕስ ነው የምታነሳውና መመለስ ስለሚከብድ እኮ ነው። ለዛ እኮ ይኸው ተነስቶ ወሰዳት አላልኩም እኮ ማራናታ። ከስር የሚሰማ ከሆነ በጣም ስለሚከብድ ርዕሶች በጣም ይከብዳሉ። የምታነሳው ርዕስ ራሱ ለመመለስ ስለሚከብድ ለዛ ነው ከአንድ ርዕስ በላይ አልሄድ ነው። እና ፈለገ እባክህን ከአሁን በኋላ ከዚህ ሰውዬ ጋር አላወራም በእውነት። አንተ ሊገልጣት ስላልወደደ የሚለው ቃል ገለጠ ማለት ሀፍረተ ሥጋ ነው ብሎ አረ ፕሮቴስታንት፣ አረ እባካችሁ፣ አረ በፈጠራችሁ
ይሄ በጣም በነገራችን ላይ በጣም ጸያፍ የሆነ ቃል ነው። ይቅርታ በጣም ማራናታ ቴዲ በጣም በጣም ይቅርታ። እኔ ምናልባት ሞዴሬተርም ስላለ ታስወርዷል ብዬ ነው እንጂ ጸጥ ያልኩትኝ ያው አንተ ሐሳብን ምናልባት ሳትናገር ሳትጨርስ እንዳይወርድ በሚል ነው እንጂ የተናገራቸው ነገሮች በነገራችን ላይ በጣም ጸያፍ እና ሰቅጣጭ ነገሮች ናቸው። ኢቭን መጽሐፍ ቅዱስ ራሱ የማይላቸው ዮሴፍ ቴዲ በትልቁ እናርግህና ክፍሉን ከእንደገና ተወዳጆች ሁሉንም ይዩት። ዮሴፍ እውነት ሊገልጣት አልወደደም የሚለው ሐሳብ ማራናታ እንዳለው ከዛ ሐሳብ ጋር ተገናኝቶ የሚናገር ነው ወይ? አይደለም። ይልቁኑ በአይሁድ ካልቸር፣ በአይሁድ ባህል፣ በሙሴ ሕግ ተወዳጆች አንዲት ሴት ያለ ጋብቻ ጸንሳ ብትገኝ በድንጋይ ተወግራ ትገደል የሚል ሕግ አላቸው። ስለዚህ ዮሴፍ ሊገልጣት አልወደደም። ከቃሉ ጋር ናችሁ? በቃ ሊገልጣት አልወደደም። ጸንሳለች የሚለው ሐሳብ በአጠቃላይ ሌሎች ሰዎች ጋር እንዲደርስ አልፈለገም። በአጭሩ ምንድነው ነገሮችን በራሱ በልቡ ሊያኖረው ወደደ ማለት ነው። ሊገልጣት አልወደደ ማለት ያ ነው ሐሳቡ። የመጽሐፍ ቅዱስ ኮንሰፕት ያሆኑ ሳለ ማራናታ ወንድማችን በጣም በጣም ከባድ ሐሳብ ነው። በነገራችን እነ ጴጥሮስ መረባቸውን ትተዋል። እነ ጳውሎስ ክርስቶስ ልባቸውን ነክቶ የቀድሞ ማንነታቸውን ትተዋል። ክርስቲያኖች ድንግል ማርያም እኮ በልቡ አይደለም በማህፀኗ ሰማይን ያለባላ ምድርን ያለ ካስማ ያጸናውን ጌታ ክርስቶስ ኢየሱስን ይዛለች። በእጆቿ ክርስቶስ ኢየሱስን ታቀፋለች። እንዲች ያለች ደግሞ እናት ክርስቶስን ከወለደች በኋላ ተመልሳ ከእንደገና እንደ ሎጥ ሚስት ወደኋላ ዞር ብላ አይታለች ማለት እኔ እውነት መጽሐፍ ቅዱስ የምታውቁ ክርስቲያኖች ናችሁ? እውነት መጽሐፍ ቅዱስን ታውቁታላችሁ? አይመስለኝም። ቴዲ ሌሎች ሴቶች ወንድሞች በደንብ እንዲረዱት ሐሳቡን አንተ እንትን በልና ቆይ በትልቁ ላደርገህና ቴዲ ተረዱላችሁ ሐሳቡን። ያው ባጭሩ ያው መጽሐፍ ቅዱስ ቃልን በመጽሐፍ ቅዱስ ትምህርት ነው የምንረዳውና ለምንድን ነው የዮሴፍ እጮኛ የሆነችው? አንደኛ ጽንስን ለመሰወር ነው። እመቤታችን እጮኛ ሳይኖራት እንዲሁ ጸንሳ ብትገኝ ኖሮ አይሁድ ሴት ያለ ባል አርግዛ ከተገኘት በዝሙት ነው ብለው በድንጋይ ወግረዋት ይገሏታል። አንደኛው ምክንያት ይሄ ነው። መሰረታዊ ምክንያቶቹ እነዚህ ናቸው። ሁለተኛ እንዲንከባከባት እንዲጠብቃትም ጭምር ነው። ረዳት ያስፈልጋታልና እንዲረዳት ነው። ወደ ግብፅ ስትሰደድ አውራት የተሰደደው በግብፅ ያ ሁሉ በረሃ ስትጠማ ስትራብ ዮሴፍ ከሷ ጋር ነበረ። ሰሎሜ ከሷ ጋር ነበረች። ሲወለድም በበረቱ ላይ ዮሴፍ ነበር አብሮ እንዲያገለግላት እንዲረዳት የዮሴፍ እጮኛ የሆነችው እንጂ እመቤታችን ከመነሻው ራሱ ባል አግብቶ የመኖር ፍላጎትም የላትም። ይሄ እንዴት እናውቃለን? የጌታ መልአክ ሲያበስራት ትወልጃለሽ ትጸንሻለሽ ሲላት ይህ እንዴት ይሆንልኛል? ወንድ ስለማላውቅ ነው ያለችው። ወንድ ስለማላውቅ ማለት እጮኛ ያላት ሴት አስባችሁታል? እጮኛ ያላትን ሴት ትወልጃለሽ ስትባል ማን ነው ባሌ ምን ብዬ ነው የምወልደው ብላ አትጠይቅም። ምክንያቱም እጮኛ ያላታ ነገ ልታገባው ያሰበችው ባል አላት። ትወልጃለሽ ስትባል ከማን ነው አትልም። እንደ እጮኛ ያለ ሴት ወንድ ስለማላውቅ እንዴት ትላለች? ልታገባው አስባለች። እጮኛሽ ነው እየተባለ እንዴት እንድታስባለች? ያ ሊሆን አይችልም። ያ አንደኛው መንገድ ነው። ሁለተኛ በስውር ሊተዋት አሰበ ሊገላት አልወደደም ማለት በድንጋይ ተወግራ እንዳትሞት ከሱ እንዳልሆነ አውቀዋል። ግን ጸንሳለች። የጸነሰችው ከመንፈስ ቅዱስ ነውና በስውር ሊተዋት አሰበ። በቃ ዝም ብዬ ድምፄን አጥፍቼ ልጥፋ አለ። ሊገጠጥ አልወደደም። በልቡ ሊያስቀምጠው ወደደ እንጂ ለመድገም አያስፈልግም። ማራናታ ያለው ነውረኛ የሆነ ትርጉም ለመስጠት አይደለም። ይሄ ነውረኛ ትርጉም ነው። ለድንግል ማርያም ያለው ጥላቻ በዚህ ልክ አይገለጽም። ይሄ ጸረ ወንጌል ብቻ አይደለም፣ ጸረ እግዚአብሔርም ጭምር መሆኑ ከየት የመጣ ነው? ይሄን ያክል የድንግል ማርያም ጥላቻ እንዴት በዚህ ልክ? የትኛው ትርጉም ነው እንደዚህ ብሎ የሚሰራው? ሀፍረተ ስጋዋን ላለመግለጥ ወደደ ነው እንዴ? የትኛው አባት እንዲተረጎመው? አረ ፕሮቴስታንቶችም እንደዛ ይሉ። ጥላቻ ከሆነ በስተቀር ምን ሊሆን ይችላል? ደግሞ የሚገርመው ሊገልጣት የሚለው ቃል ትርጉም አለው። በጣም ተረዳኝ ምናምን ብሎ ልክ በቃ ትልቅ ሐሳብ ኖሯት ልክ የታፈነ አድርጎ ቁጭ አለ። እሺ ቀጥል እኮ ነው ያልኩት።
እንደዚህ አይነት ነውረኛ የሆኑ ነገሮች አሉና ፕሮቴስታንት ብዙ ጊዜ አሁን ደጋግሞ እንደምናየው በስድብ በማንቋ ጥላቻ ያ ጥላቻ አስተብሮ ለነሱ ጥላቻ አስተብሮ ለነሱ እኔ የእስልምና ስህተት የትክክለኛ ማረጋገጫ አይደለም። የእስልምና ስህተት የራሱ ስህተት ነው። የኔ ግን የራሴ ወንጌል የራሴ ትምህርት አለኝ። ክርስቶስ የእግዚአብሔር ልጅ እግዚአብሔር የዓለም መድኃኒት ብዬ ማምንበት አለኝ። የፈለገ ስህተት የኔ ትክክለኛ ማረጋገጫ አይደለም። ፈለገ ተሳስቶ እኔ ተሳሳተኛ ልሆን እችላለሁ። ይሄ መታወቅ አለበት። የፈለገ ስህተት መሆን የኔ ትክክለኛ እኔም ተሳስቼስ ብሆን ስለዚህ የአንዱ ስህተት መሆን የኛ ትክክል ነው ማለት አይደለም እና ጸያፍ ቃል ነው። እውነት እንደዚህ አይነት ሰዎችን ገብተን ባናወራ ቦታን ባንስጣቸው ከእንግዲህ ተገቢ ነው። እንዲማሩ ከስም መማር አለባቸው። እነዚህ ሰዎች ኢቭን ከቃላት መጨ ጀምሮ መማር አለባቸው። ፈለገ ቀጥል፣ ሌሎች ሲወያዩ እንቀጥላለን። እሺ ቴዲ፣ ተወዳጅቶች ወንድሞች እዚህ ላይ አንድ ትንሽ ሐሳብ ለመጨመር ያክል ምን አለ መሰላችሁ፣ ቅድም ዲያቆን ቴዲ እንዳነሳው ስለ እመቤታችን ስለ ቅድስት ድንግል ማርያም ስናነሳ ለየት ያለ ነገር ነው የምናወራው። ምንም ይሄ ግልጽ ነው። ፕሮቴስታንት ስለሆንክ ይሄ ነገር ሲነገር ራስን የሚያዞር ከሆነ አረፋ የሚደፍቅ ከሆነ ምንም ማድረግ አልችልም። ስለ ድንግል ማርያም ሲወራ በግልጽ አማርኛ ነገራችኋለሁ፣ ለየት ያለ ነገር ነው የምናወራው። ምክንያቱም እርሷ አምላክን ለመውለድ የተገባች ነችና እንደ ሌሎች ፍጡራን አይደለችም። ተወዳጆች፣ አዎ የአምላካችን እግዚአብሔር ፍጡር ነች፣ ግን አምላኳን ደግሞ እናቴ የምትል ብቸኛዋ ፍጥረት ደግሞ ድንግል ማርያም ነች። ስለዚህ ይህችን ስናወራ ደግሞ በጣም በጥንቃቄ ነው የምናወራው። ተወዳጆች፣ እንኳን ስለ እመቤታችን ስለ ቅድስት ድንግል ማርያም አይደለም በመጽሐፍ ቅዱስ ላይ እግዚአብሔር አምላክ ክብርን ስለሰጣቸው ስለ ቅዱሳን ጭምር ስናወራ ጥንቃቄ ተሞልተን የምናወራው። ምክንያቱም እነርሱ ከኛ ተለይተው በቅድስና ሕይወት የኖሩ ስለሆኑ ማለት ነው። ልክ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባው ሁሉ ክብርን ስጡ እንዳለ እኛም ደግሞ በክርስቶስ ኢየሱስ የምናምን ሁሉ ክርስቶስ ኢየሱስ ቅድስናን የሰጣቸውን በአጠቃላይ በጸጋ ቅዱስ የተባሉትን ሁሉ እናከብራለን። ስለዚህ ስለነሱ ስናወራ ጥንቃቄ ያስፈልጋል። እንዲህ በአንደበቶቻችን ሕጸጽ እንዳይወጣ ተጠንቅቀን ነው መናገር ያለብን። ተወዳጆች፣ እመቤታችን ቅድስት ድንግል ማርያም ሁለንተናዋ ድንግል ነው። ሁለንተናዋ ድንግል ነው። ፕሮቴስታንት የሆናችሁ ወንድሞችም አዳምጡ። 2 ደቂቃ ነው የምናገረው። በሐልዮ ድንግል ነች፣ በነቢብ ድንግል ነች፣ በገቢር ድንግል ነች። ሰው በመናገር እንኳን ድንግል አይሆንም። እንደው በማድረግ እንኳን ድንግል ባይሆን በማሰብ ራሱ ድንግል አይሆንም። እንደውም እኮ በታምረ ማርያም መጽሐፋችን ላይ ምንድነው የምንለው? ክርስቲያኖች ወንድሞች፣ ኃጢአትን ከማሰብ መጠበቅ ለመላእክት እንኳን አልተቻላቸው፣ በቀደመ ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና አይደለም እንለው። ካህኑ በኪዳን ከቅዳሴም በኋላ ባለው ክፍል ይህን ክፍል ሲያነብ እንደዛ ነው የሚለው። ኃጢአትን ከማሰብ መጠበቅ ለመላእክት እንኳን አልተቻላቸው፣ በቀደመ ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እመቤታችን ቅድስት ድንግል ማርያም ግን ወላጅ ኃጢአትን አስበው አታውቅም። በሀሳብ ደረጃ አስበው አታውቅም። ንጽሕት ናች እና ይህች ንጽሕት ደግሞ የሆነች ቅድስት ድንግል ማርያም ክርስቶስን ለመውለድ የተገባች ነች። ተወዳጆች፣ በጣም ለየት ያለ ነገር ነው የምናወራው እና ስለ እሷ ስናወራ ጥንቃቄ ይፈልጋል ያለው ለዛ ነው። አሁን ወንድማችን ማራናታ ይቅርታ አድርግልኝ፣ በጣም 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 ልክ ያልሆነ ሐሳብ ነው የተናገርከው። ሰው በዚህ ልክ በአፉ መጸዳዳት የለበትም። በአፉ መጸዳዳት የለበትም። በአይሁድ ሕግ ዲያቆን ቴዲ እንዳላችሁ በአይሁድ ሕግ ሴትና አንዲት ሴት ብትገኝ ያለ ትዳር ማለት ነው ከወንድ ተገናኝታ ሴትና ጸንሳ ብትገኝ በድንጋይ ተወግራ ትገደል የሚል ሕግ አላቸው። ስለዚህ ዮሴፍ ሊገልጣት አልወደደም። ለምንድን? ምክንያቱም ጸንሳ ተገኝታለችና። የእሷ ጽንስ ግን ከምንድን ነበረ ተወዳጆች? ከግብረ መንፈስ ቅዱስ ያለ ዘር ብእሲ
ቅድም እንደተነሳው እመቤታችን ቅዱስ ገብርኤል ሲያበስራት ወንድ ሳላቅ አይደለም ያለችው፣ ወንድ ስለማላቅ። በጣም አሪፍ ሀሳብ ነው ቴዲ ያነሳውና ወንድ ሳላቅ ከሆነ በትዳር ያለች ሴት በቃ የምትለው ምንድነው? አሜን ነው። ገባችሁ? አሜን ነው። ካህኑ ዘካርያስ እና ቅድስት ኤልሳቤጥ ለምሳሌ ልጅን ትወልዳላችሁ ሲባሉ ካህኑ ዘካርያስ ያሳሰበው የእርጅና ጉዳይ ነው እንጂ ከማን ነው የምወልደው አይደለም ያለው። ድንግል ማርያም ግን ወንድ ስለማላቅ አያችሁ፣ ስለማላቅ ማለት በቃ እስከ ድረስ ነው። እስከ ምን? እስከ ፍጻሜ። ወንድ ስለማላቅ ይሄ እንዴት ይሆናል አለች። ወንድ ስለማላቅ እሺ። ስለዚህ እድሜ ልኳን በአጠቃላይ እስከ ዘመኗ ፍጻሜ ድረስ ወንድ የማወቅ ፍላጎት የላትም። ለዛም ነው ያለ ዘር አበሲ ብለን የምንናገረው የምንመሰክረው ለዛ ነውና እመቤታችን ቅድስት ድንግል ማርያም እቺ ብቻ በአይምሯቸው ያዙልኝ ፕሮቴስታንቶች ወንድሞች። ቅድም እንዳልኳችሁ ክርስቶስ ኢየሱስ ልባቸውን የነካ ቅዱሳን ጋይስ ሁሉን ነገር ትተው ነው የተከተሉት። ሁሉን ነገር ትተው በቃ ጴጥሮስ አሳ አጥማጅነቱን ሁሉ ትቷል። በቃ የቀደመ ህይወቱን ተወ። ክርስቶስ ኢየሱስን በቃ እየተከተለ ማለት ነው። ክርስቶስ አንድ ጊዜ ልቡን ነካው፣ ክርስቶስን ተከተለው እስከ መጨረሻ። ጳውሎስ አሳዳጅነቱን የተወው የቀድሞ ማንነቱን በቃ አሳዳጅነቱ ያንን አሳዳጅነቱን ማንነቱን ያንን የቀደመ የከፋ ማንነቱን ሁሉ ነው ጥሎ የተከተለው። ያ ታምር ምንድን ነበረ? ክርስቶስ አንድ ጊዜ ልቡን ነካው። ድንግል ማርያም እኮ ተወዳጆች እንደ ሌሎች ቅዱሳን ልቧን ነክቷታል አይደለም እያለን ያለ ነው። ማህፀኗን መቅደስ አድርጎታል። እንዴ እሷ ዳግሚተ ሰማይ ሆናለች። ሰማይ ዙፋኔ፣ ምድር የእግሬ መረገጫ የሚለው ጌታ በማህፀኗ ተቀምጧል፣ በእጆቿ ታቅፏል። ስለዚህ ስለ ድንግል ማርያም ስናወራ ጥንቃቄ ያስፈልጋል ተወዳጆች። ማለት ክርስቶስ ኢየሱስን 9 ወር ከ5 ቀን ጸንሳ በእጆቿ ታቅፋ የኖረች ድንግል ከእንደገና ተመልሳ ስጋዊ ፍትወት አማራት ማለት አረ በጌታ በኢየሱስ ስም አረ ፕሮቴስታንቶች አይከብድም? ግን አይከብድም? እናንተ እንኳን እኮ እንደው ዛሬ አጥምቀኗል ዛሬ ጌታን አገኝ የምትሉት ሰው እኮ ደግሞ ወደ ቀን ቴሪ ሐዋዝ እኮ ከቀደመ ማንነቱ ተመለሰብን እያሉ እኮ ነው እያለቀሱ ያሉት። በጣም በሚያሳፍር ሁኔታ ሐዋዝ ከቀደመ ማንነቱ ተመለሰብን ብለው ነው እሪ እያሉ ያሉት። ድንግል ማርያም እንዴት ነው ከእንደገና ማለት ክርስቶስን ያክል ጌታ ሰማይን ያለባላ ምድርን ያለ ካስማ ያጸነውን አምላክ በማህፀኗ ጸንሳ በእጆቿ ታቀፋ የፈጠራትን ጌታ ልጅ ብላ ጠርታ ከእንደገና ስጋዊ ፍትወት አማራት ማለት አይከብድም ተወዳጆች? እና ይህንን በደንብ እንድታስቡ ትፈልጋለን። ፕሮቴስታንት እህቶች ወንድሞች ካላችሁ አንዳንድ ቁጥር ጻፉልን። ከዛ በፊት አንድ መጽሐፍ ላሳይና ለእኛ ለኦርቶዶክሳውያን ትምህርት እንዲሆነ እኛ ስለምንፈልገው ያው መልሱን ማወቅ ስላለብን እኛን ብናውቀው ጥሩ ይመስለኛል። ለእኛ መልስ እንዲሆነና አንድ ነገር ላሳይ ብዬ ነው። ይሄ ትንቢተ ሕዝቅኤል አንድምታ ነው። ለሁላችሁም በጣም የሚጠቅም ነገር ነው። በደንብ አሳያችሁ። ይሄንን ለሁላችሁም አደራ ነው የምለው። ይሄንን መጽሐፍ ሁሉም ኦርቶዶክሳዊ ሊያነበው የሚገባው መጽሐፍ ነው። መጽሐፍ ሁሉም ኦርቶዶክሳዊ ማለት ነው። እና እዚህ መጽሐፍ ላይ እንደሚል ላሳያችሁ አንድ ነገር ላሳይና ከዛ እናንተ አንድምታውን ስታገኙት ታነቡታላችሁ ማለት ነው። እሺ ከዚህ መጽሐፍ የምትረዱት ነገር ይሄ የመጽሐፈ ሕዝቅኤል አንድምታ ነው። ከፍ ማድረግ ይቻላል? እሺ በጣም ይሄ አሁን ትንቢተ ሕዝቅኤል ነው። ንባቡና አንድምታ ትርጓሜ ነው። የ2010 ዓመተ ምህረት ነው እና እዚህ አንድምታው ትርጓሜ ላይ ይሄን ያብራራል። የተዘጋች ደጅ የሚለውን ሲተረጉም ሆህት ይላል። ያው የተዘጋች ደጅ የሚለውን ሆህት የሚለውን የተባለች በሆህት የተመሰለች ድንግል ማርያም ናት። ግን ምንም በአፋ እንደ ሔዋን ልጆች ብትታጭ በምን በአፋ ነው የትዳር አጋርነት ሳይሆን ውጫዊ የሆነ ለመጠበቅ የሚያክል እጮ ብትታጭ ይላል። በውስጥ የብፅዓት ልጅ ናትና ይላል። የብፅዓት ልጅ ማለት የስዕለት ልጅ ናትና ይላል። ወዲህም ይላል በዚህ በኩል ደግሞ እንደማለት ነው የአብ ምሳሌ ናት ይላል። የብፅዓት ልጅ ስለሆነች የስዕለት ልጅ ስለሆነች እንደ እናቶቿ በዘር በሩካቤ መጽነስ በእደ ብእሲ መዳሰስ የለባትም። የሚገርም ነው ይሄ።
በዘር በሩካቤ መጽነስ የለባትም። በእደ ብእሲ ማለት በወንድ ልጅ እንደዚህ ትከሻዋ መያያዝ ምናምን እንደዚህ መተቃቀፍና መተሻሸት የለባትም። እንኳን መጽነስ ማለት ነው። በዘር በሩካቤ መጽነስ፣ በእደ ብእሲ መዳሰስ የለባትም። ተሃፍሮ እጮኝነቱ ማለት ነው። ተሃፍሮ ገንዘቧ ሲሆን አናወሯ ግን ኑሯ እንዴት ነው? እንደ ወለተ ዮሴፍ ነው። በድንግልና ለመኖር ነው። የዮፍታሔ ልጅ የለችም። ማን ነው ወለተ ዮፍታሔ ማለት? መሳፍንት መጽሐፈ መሳፍንት ምዕራፍ 11 ቁጥር 30 እስከ 40 ላይ ያለችው የዮፍታሔ ልጅ እናም እንደሚለው አናወሯ ይላል። ኑሯ እንደማን ነው ይላል? እንደ ወለተ ዮፍታሔ ነው ይላል። እሺ ያንተ ድምፅ መሰል የሚያስተጋባው ፈለገ እና እንደ ወለተ ዮፍታሔ ነው ይላል። የብፅዓት ልጅም እንደሆነች መልአኩ የስለት ልጅ መሆኗን በመነገረን ትጸንሲ ባላት ጊዜ ትጸንሻለች ሲላት እፎን ይከውነኒ ዝንቱ እንዘ የአምር ብእሴ ብላለች። ወንድ ሳላውቅ እንዴት ይሁንልኛል ብላለች። እርሷ ራሷ መስክራለች ይላል። የስለት ልጅ መሆኗን በስ ዝግ አረገችው። እሺ ለብእሲ ታጭታ ከብእሲ ጋር እያለች እንዘ የአምር ብእሴ ማለቷ እኔ የብፅዓት ልጅ ነኝ ተሃፍሮዬም መንፈሳዊ ነው ብቻ ጸንሶ መውለድ እንዴት ይቻለኛል ስትል አይደለምን ይላል። እኔ እኮ የታጨሁት መንፈሳዊ ነው። ልክ ስጋዊ አይነት ሰዎች አግብተው ነገ እንደሚወዱ አይነት አይደለም። ይኔ ምንድነው አለች? የስለት ልጅ ናትና እንዴት አድርጌ ያለ ወንድ ዘር ጸንሳለሁ አለች። ቅድም ያልኳችሁ ማለት። ሁለተኛ የአብ ምሳሌ ስለሆነች ከስግው ቃል በቀር ከክርስቶስ በቀር ለሩቅ ብእሲ እናት መሆን በባህሪዋ ሁለተኛ መውለድ አትችልም። ለምን? የአብ ምሳሌ ናታ። አብ ከወልድ ውጭ ሌላ ልጅ እንደሌለው ድንግል ማርያምም ከክርስቶስ ውጭ ሌላ ልጅ የላትም። የአብ ናት አይልም። የአብ ምሳሌ ከስግው ቃል በቀር ለሩቅ ብእሲ እናት መሆን በባህሪዋ ሁለተኛ መውለድ አትችልም። ለአብ እንዳይቻለው ይላል። ለአብ እንዳይቻለው አብ እንደማይችለው ሁሉ እሷም አትችልም። ከወልድ ውጭ ሌላ ልጅ የለውም። ድንግል ማርያም ከክርስቶስ ውጭ ሌላ ልጅ የላትም። የአብ ምሳሌ ናት። ከዛ ሲያበራራ የሚገርም ፈለገ በጳጳስ ወንበር ቄስ በንጉሥ ዙፋን ራስ ደፍሮ ይቀመጣልን? ወይስ ሊቀመጥ ይገባዋልን? እንዲሁም አምላክ ባደረበት ማህፀን ሩቅ ብእሲ አያድርም፣ ተራ ሰው አያድርበትም። በጣም የሚገርሞች ገለጻ ናት። ሰዓሌ ሕፃናት በተሳለበት ይላል። ሕፃናትን የሚፈጥር ሕፃናትን በማህፀን እንዲገኝ የሚያደርገው ክርስቶስ በተሳለበት ሰሌዳ በተቀረጸበት ሰፋድን ዘራ ብእሲ ቀለም ሆኖ ሊሳልበት ሊቀረጽበት አይቃጣም፣ አይታሰብም፣ ህርም ነው ይላል። ጭራሽ ኤክስፕሬሽኑ በጣም ገራሚ ነው። ራሱ ህርም ነው መጥቶ ፈጽሞ መታሰብ የለበትም ይላል። ሰዓሌ ሕፃናት ይላል። ሕፃናትን የሚፈጥር ሕፃናትን ሕፃናትን ሰዎች ሆነው እንዲፈጥሩ ሰዎች ሆነው እንዲፈጠሩ ያደረገው እግዚአብሔር አምላክ የሆነው ክርስቶስ የተጸነሰበት ማህፀን ላይ በተሳለበት ሰሌዳ ይላል በተቀረጸበት ሰፋድን ላይ ዘራ ብእሲ ቀለም ሆኖ ያ ማለት በወንድ ዘር ሆና ሊሳልበት ሊቀረጽበት አይቃጣም፣ አይታሰብም፣ ህርም ነው። ከዛ በኋላ አውደ ማህፀኗ የሚተች ማህፀኗ አስቀድሞ በትንቢት ታጥሯል። እሺ በብፅዓት ተቀጥሯል። ቅጥሩ ማለት ነው። ያ ማለት በስለት ማለት ነው። በስለት ተቀጥሯል ይላል። ተዛ ተዘግቶ ይኑር አይከፈት ሰው አይግባበት የሚል አዋጅ ተነግሮበት አይደለም። ተመልከት፣ ተዘግቶ ይኑር አይከፈት ሰው አይግባበት የሚል አዋጅ ተነግሮበት አይደልና እንድትታጭም ያደረጋት ስለ ሶስት ነገር ይላል። አሁን እዚህ ጋር በደንብ ይኸው እንድትታጭም ያደረጋት ስለ ሶስት ነገር ነው ይልና መጀመሪያ መንፈሳዊ ጽንሱን ከስጋውያን ለመሰወር የመጀመሪያው፣ ሁለተኛ እርሷን ከውግረት ከጽዕለት ለማዳን። እሺ ከውግረት ማለት ያው ከመወገር ማለት ነው፣ ለማዳን። ሶስተኛ መከራዋ ብዙ ነውና እጮኛ አስመስሎ ይኸው መከራዋ ብዙ ነውና እጮኛ አስመስሎ አጋዥ ረዳት ተከታይ ሞግዚት መንፈሳዊ አባት ለመስጠት ነው። ከእውነት የሚሻል ሐሰት ከመውጋት የሚሻል መሳት አለና። ዮሴፍ ቅሉ በእርግጥ ዮሴፍ ለማለት ነው። እርሱ ራሱ በቃሁ ነቃሁ ብሎ አላጫትም።
በጣም የሚገርም እኮ ነው። ጌታ እንደ እውቀቱ እንደ አባትነቱ አሻሽሎ መርጦ ይቡስ በትሩን ደረቅ በትሩን በወርቀ ልምላሜ ለብጦ በቆጽለ በጽጌ አስጊጦ በድንቅ ተአምራት ስላጨላት ሐፃኒሃ መጋቢሃ አይሰማም እንዴ? ወይስ ጣልቃ እየገባ ነው? ይሰማል። እሺ ጠባቂዋ መጋቢዋ ተባለ። ስለዚህ ሐፃኒሃ መጋቢሃ በመባል ፈንታ ፈሃሪሃ ተባለ፣ እጮኛዋ ተባለ። በታጨላትም ጊዜ ልክ ዮሴፍ እጮኛ ሲሆን መዋለ ወርዙቱ ማለት የወጣትነት ዕድሜው ያለፈ መዋዕለ ውርዙቱ ነው የሚለው ዕድሜው ከኢዮቤልዩ የተረፈ ታላቅ ሰው ምሉ ሽማግሌ ማዕስብ ያገባ ማለት ነው። ማዕስብ ማለት አበ ውሉድ የልጆች አባት እንደነበረ የቤተ ክርስቲያን ታሪክ ይናገራል፣ ስዕሉም ይመሰክራል ይላል። ወንጌላዊው የአይሁድን ስድብ ሲጽፍ አኮኑ አሃዊኑ ወአሃቲሁ ያለውን ይላል። የማን ስድብ ሲጽፍ ነው የሚለው? የአይሁድን ስድብ ሲጽፍ ይሄ ማቴዎስ ወንጌል 13:55 ማለት ነው። የአይሁድን ስድብ ሲጽፍ እንዲህ አለ። ኤጲፋኒዮስ፣ ጎርጎሪዮስ፣ ዮሐንስ አፈወርቅ ሌሎችም ሊቃውንተ ምስራቅ ውሉድ ወአዋልዲሁ ለዮሴፍ ዘተወልዱ ሎቱ እምቀዳሚት በእሲቱ ብለውታል። 4 ወንዶች 3 ሴቶች ናቸው። ኤጲፋኒዮስ አንክራጦስ በሚባል መጽሐፉ እናታቸው ሳትቀር ሁሉ በየስማቸው ጽፏቸዋል። የኛ ትርጓሜ ይሄ ነው። እሺ ፈለገን ቀጥል። በጣም የሚገርም ነገር ቴዲ፣ በዚሁ አጋጣሚ ከፕሮቴስታንት ወንድሞቻችን ጋር እንቀጥላለን። በጣም በሚያሳፍር ሁኔታ ደግሞ ትንቢተ ሕዝቅኤል ምዕራፍ 44 ከቁጥር 1 ላይ ያለውን አዲሱ መደበኛ ትርጉም በህዳጉ ማብራሪያ ላይ ፕሮቴስታንት ወንድሞች ምን ብለው እንዳብራሩት ስንመለከት እጅግ በጣም በሚያሳዝን ሁኔታ ሳይሆን አይቀርም፣ ሊሆን ይችላል፣ የተለያዩ እንደዚህ አይነት የሚመስሉ ነገሮችን አሉባልታ ያስቀምጡና ከዛ ዞሮ ዞሮ ምን ይላሉ መሰላችሁ? ይሄ ክፍል የሚያወራው ስለታሸገ በር ነው። እግዚአብሔር ያሳያችሁ፣ ስለታሸገ በር ነው ብለው ያስቀምጣሉ። ለማንኛውም እንቀጥል። ሳሚ እንደምን አለ? የማይክ ምልክቱን ክፈተው ሳሚ፣ የማይክ ምልክቱን ክፈተው ታች ወንድማችን። እሺ አይከፍቸው ነበር ተዘግቶ ነው በእናንተ ያንን ይዘጋ ነው። ቀደም ጣልቃ እየገባ ስለነበር አውቀን ይዘጋ ነው። ከየት ቤተ እምነት ነው የመጣው ሳሚ? እኔ ወንጌል አማኝ ነኝ። የወንጌል አማኝ የሚባል እኮ ቤተ እምነት የለም ተወዳጅ ወንድማችን። ሙሉ ወንጌል። እሺ ከሙሉ ወንጌል እንኳን ደህና መጣ። ቴሪ ቀጥሉ። እሺ ስለዚህ ምንድነው ሀሳብ ለመስጠት የፈለግኩት አሁን ቆይ አንድ ጊዜ ከቴዲ ጋር እንድታወሩ ብዬ ነው። ቆይ አንድ ጊዜ ወንድማችን ሳሚ አለ። ቴዲ ዲያቆን ዘማርያም የለህም? እሺ መልካም። በቃ ቴዲ እስከሚመለስ እኔ እናንተ አብረን እንቀጥላለን። ተወዳጅ ወንድማችን እንኳን ደህና መጣ። ማርያም ልጆች አሏት ብለህ ታምናለህ ወንድማችን? አሁን እኔ ለምን መሰለህ፣ አንደኛ መጽሐፍ ቅዱስን ብቻ ነው ማምነው። ከሌሎች መጽሐፍቶችን ከመጽሐፍ ቅዱሱ ጋር የሚስማሙ እስከሆኑ ድረስ እቀበላለሁኝ። ከመጽሐፍ ቅዱስ ጋር የሚጋጩ መጽሐፍትን አልቀበልም። ቤተክርስቲያኔ የምከተላት ቤተክርስቲያን የምታምነውም ይሄንን ነው። እኔም የዚህ እምነት ተከታይ ነኝ። ስለዚህ በመጽሐፍ ቅዱስ ውስጥ ማርያም በትክክል ልጅ የላት። አንድ ጊዜ ከሙሉ ወንጌል ነው አይደል የመጣኸው? በመጽሐፍ ቅዱስ አቋም ደስ ስላለኝ ነው። ኦኬ በሙሉ ወንጌል ስኮላሮች የታተመ አንድ መጽሐፍ ቅዱስ ነው፣ አዲስ መደበኛ ትርጉም የሚል መጽሐፍ። አዲስ መደበኛ ትርጉም መጽሐፍ ቅዱስ ሌላም አይነት አለኝ። ይሄም አዲስ መደበኛ ትርጉም ነው፣ ይሄኛውም አዲስ መደበኛ ትርጉም ነው። ይሄ መጽሐፍ ቅዱስ መጽሐፍ ነው ብለህ ታምናለህ? በእናንተ ስኮላሮች የታተመ ነው።
አሁን አንዱን ነገር ብንጨርስ ስለ ማርያም ጀመርን፣ ስለ መጽሐፍ ቅዱስ እንዳይቀላቀልብን ብዬ ነው። አይቀላቀልም፣ ችግር የለውም። ይሄ መጽሐፍ አሁን ስለ ማርያም ልጆች አሏት የላትም የሚል ጥያቄ ስለጠየቀኝ ማርያም አንተ ስትጀምር እኔ ይገርማችኋል በመጽሐፍ ቅዱስ ነው ማምነው ምናምን አልከኝ ወንድማችን ሳሚ። ወደ እሱ ልገባ ነው። ወደ አንተ ጥያቄ እየመጣሁ ነው። ወደ እኔ የኔ ጥያቄ መጀመሪያው ጥያቄ ይሄ ነው። የኔ ጥያቄ ሳሚ የራሴ ጥያቄ ነው። ፍቀድልኝ እሺ። እኔ ያልጠየቁትን ጠይቃላት በለኝ። ይሄ መጽሐፍ ቅዱስ መጽሐፍ ነው ብለህ ታምናለህ? ይሄ መጽሐፍ ቅዱስ አዲስ መደበኛ ትርጉም መጽሐፍ ቅዱስን እኔ አሁን እኮ በሽፋኑ ልለየው አልችልም። አዲስ መደበኛ ይባላል። አዲስ መደበኛ ስኮላሮች ያሳተሙት መጽሐፍ ነው። ከሙሉ ወንጌል አይደል የመጣው ወንድማችን? እንግዳው ተሳር እኮ ይሄ መጽሐፍ ቅዱስ መጽሐፍ ነው ብለህ ታምናለህ ወይ? አምናለሁ ወይ አላምንም? መጽሐፍ ቅዱስ 66 ከሆነ አምናለሁ። 66 ነው። በሙሉ ወንጌል ስኮላሮች የታተመ መጽሐፍ ነው። በቃ አምናለሁ። ቅዱስ መጽሐፍ ነው ብለህ ታምናለህ ወይ? አምናለሁ። በጣም ጥሩ። ስለ ድንግል ማርያም እዚህ መጽሐፍ ላይ እስኪ አንዳንድ የተጻፉ ሀሳቦችን አንስተን ከወንድማችን ጋር ለመውራት እንሞክር። ወንድማችን ይሄው እናመሰግናለን። አንድ ጊዜ ጠብቀኝ። እኔ ደስ ይላል። እሺ ተወዳጆች እንዴት ነው? የሀበሻ ልብስ ያምራል ወይስ አያምርም? ያምራል። እሺ እግዚአብሔር ያክብርልኝ። ኦኬ ወንድማችን በደምብ ተከታተለኝ። እሺ ኦኬ ይሄ የምታየው መጽሐፍ አዲስ መደበኛ ትርጉም ነው። ተወዳጅ ወንድማችን እዚህ ጋር የምታየው መጽሐፍ አዲሱ መደበኛ ትርጉም መጽሐፍ ቅዱስ ይባላል። ሰው እስኪ አንዳንድ ነጥቦችን አንስተን ነው። ያው ይታያል አይደል? ትንቢተ ኢሳይያስ ነው ይታያል። እሺ ምዕራፍ 7 ከቁጥር 14 ጀምሮ ያለን ሐሳብ አንድ ጊዜ እናንሳኔ እናንተ። እሺ እንዲህ ይላል። ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ይኸው አማኑኤል ብላ ትጠራዋለች ይላል። ማን ብላ ትጠራዋለች? አማኑኤል ብላ ትጠራዋለች። ነብዩ ኢሳይያስ በትንቢት ቃል እነሆ ጌታ ራሱ ምልክት ይሰጣችኋል ያለላት፣ ድንግል ትጸንሳለች ብሎ የተናገረላት፣ ልጅንም ትወልዳለች ብሎ የተናገረላት፣ ስሙንም አማኑኤል ብላ ትጠራዋለች ብሎ የመሰከረላት ይቺ ሴት ማን ናት? ተወዳጅ ወንድማችን አማኑኤል ማርያም ናት። በጣም ጥሩ። እመቤታችን ቅድስት ድንግል ማርያም። ኦኬ በጣም ጥሩ። ከዚህ ውጪ አንድ ሰው ይሄ ክፍል ለድንግል ማርያም ሳይሆን ለሌላ አካል ነው ብሎ ቢናገር ክህደት ነው ወይንስ አይደለም? ምን የሚለው እነሆ ጌታ ራሱ ምልክት ይሰጣችኋል፣ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች እኮ። ይሄን ሐሳብ ለሌላ ሴት ነው የተናገረው ብሎ ቢናገር አንድ ሰው ክህደት ነው ወይንስ አይደለም? ወንድማችን ማሽ ትክክል ነው ብዬ አልቀበለም እኮ። ክህደት ነው ወይስ አይደለም? ባጭሩ እንደዛ ቢል አንድ ሰው ትክክል ካልሆነ እኮ ክህደት ነው። በጣም ጥሩ። እሺ ተከታተል። አሁን እዚህ ጋር ሐሳቡን ያብራራል። ይኸው ስኮላሮቹ ያስቀምጡትን የአንተ ስኮላሮቹ ያስቀምጡትን ተመልከት። 7:14 ድንግል ይልና የኢሳይያስ የመጀመሪያ ሚስቱ ሻርያሱብን ከወለደች በኋላ የሞተች ይመስላል ይላል። የመጀመሪያ ሚስቱ ማንን የወለደችለት? ሻርያሱብን የወለደችለት ልትሆን ትችላለች አለና እሷ ግን ያው ሞታለች አለና ደግሞ ተወው። እሺ ስለዚህ ሁለተኛ ሚስቱ ልትሆን የታጨችው ልጃገረድ ኦኬ፣ ሁለተኛ ሚስቱ ልትሆን የታጨችው ልጃገረድ የሚያመለክት ሊሆን ይችላል። የነብዩ ኢሳይያስ ይቺ ሴት ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ተብሎ የተነገረላት ማንነት አለ። እዚህ ጋር በደምብ ተከታተል። ሁለተኛ ሚስቱ ልትሆን የታጨችው ልጃገረድ የሚያመለክት ሊሆን ይችላል። በዘፍጥረት 24:43 ላይ
ልታገባ የዳረሰች ልጃገረድ በተመሳሳይ የብረት ስቃይ ተጠቅሳለች ይልና እዚህ ላይ የተጠቀሰችው ሴት ድንግል ማርያም ሳትሆን ይኸውልህ የድንግል ማርያም ምሳሌ እንደሆነች ያረጋግጥልናል። የድንግል ማርያም ምሳሌ የተባለችው ማነች? የነብዩ ኢሳይያስ ሁለተኛ ሚስት ተብላ የተጠራችው ማለት ነው። በጣም ጥሩ። ከዛ በኋላ ይመጣና እዚህ ጋር አማኑኤል የሚለው ስም የማህርሻ ላልባዝ ሌላ ስም ሊሆን ይችላል ብሎ ያስቀምጣል። ማህርሻ ላልባዝ የማን ልጅ ነው? የነብዩ ኢሳይያስ ልጅ። ተወዳጅ ወንድማችን ይሄ ክፍል ክህደት ነው ወይንስ አይደለም? እንግዲህ አሁን እኔ ባነበብከው መጽሐፍ ላይ ማለት ነው ሜቢ ልወያይ የገባሁት በማውቀው ነገር ላይ ነው። አውቃለሁ ልትወያይ የገባው በምታውቀው ይሄ ሐሳብ ክህደት ነው ወይስ አይደለም? ያው ሁሉም ክህደት ነውም ክህደት አይደለምም ብዬ አሁን ማስቀመጥ አልችልም። እንትኑን ምላሽ ጠይቃለሁ። ሳሚ አንድ ነገር አሁን ስለማርያም ልንገርህ። እኔ በኦርቶዶክስ አንድ ጊዜ ተረጋጋ። ጥሩ ነበር የኔን ማሰብ ፕሊስ። በመጀመሪያ ፕሊስ እንደማመጥ እዚህ ሐሳብ ላይ እነሆ ጌታ ራሱ ምልክት ይሰጣቸዋል፣ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች የሚለው ሐሳብ ለማን የተነገረው ስንል ለእመቤታችን ለቅድስት ድንግል ማርያም። እሺ ከዚህ ውጪ አንድ ሰው የለም ለማርያም ሳይሆን ለሌላ ሴት የተነገረው ቢል ክህደት ነው ወይንስ አይደለም ስንል አዎ ክህደት ነው አልከን። ወረዳለንና እዚሁ ላይ ያንተ ስኮላሮች ደግሞ እዚህ ጋር የነብዩ ኢሳይያስ ሚስት ናት አሉ። እቺ ሴት ይሄ ክህደት ነው ወይስ አይደለም? ወንድማችን ሳሚ በዚህ ጉዳይ ላይ አላውቀውም። ማውቀውን አውቃለሁ፣ ማላውቀውን አላውቀውም ብዬ መመለስ አልችልም። ይሄን አላውቀውም። ኦሬዲ እኮ ይሄንን እኮ ስላወቀው መለስክልኝ። ይሄ ቃል ለማን የተነገረ? ወንድማችን ድጋሚ የምታውቀው መልስልኝ። ነብዩ ኢሳይያስ ስለዚህ ጌታ ራሱ ምልክት ይሰጣቸዋል ያለላት እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ብሎ የተናገረላት ሴት ማን ነች? በትንቢት ቃል በትንቢተ ሕዝቅኤል ማነው? በትንቢተ ኢሳይያስ ላይ በትንቢት ቃል የተናገረላት ሴት ማን ነች? ሳሚ ፕሊስ ነገር ሳታረዝ መልስላት። ሴት ማርያም ነች። ማን ነች? ማርያም ነች። አማኑኤል እናት ማን ነች? ድንግልም የአማኑኤል እናት ማን ነች? የአማኑኤል እናት ማርያም ቅድስት ድንግል ማርያም አልኩኝ። በጣም ጥሩ። እዚህ ጋር ተስኮላሮች ደግሞ ይሄ ሐሳብ የተነገረው ለነብዩ ኢሳይያስ ሚስት ነው። አሁን እኔ በማርያም ላይ ምንም ጥያቄ የለብኝም። ሳሚ እኔ እንመጣበታለን። አንድ ጊዜ ይሄን ብቻ መልስልኝ። አንድ ጊዜ አሁን ለትውልዱ የሚጠቅም ነገር ብታወራ ደስ ይለኛል። ለትውልዱ የሚጠቅመውን ነገር እያወራን ነው። ኦልሞስት ወደ 700 ምናምን ሰዋል። ሳሚ ይሄ ሐሳብ ክህደት ነው ወይንስ አይደለም? ክህደት የሆነውን ክህደት በል፣ ካልሆነ ደግሞ አይደለም በለኝ። አንድ ጊዜ ይሄ ሐሳብ የተነገረው አሉ ያንተ ስኩላሮች ለኢሳይያስ ሚስት ነው። የቤተ ክርስቲያኗ አንድ አማኝ ነኝ። የአማኑኤል እናት ማን ነች? መሪ አይደለሁም። የቤተ ክርስቲያኑ ሽማግሌ እንደ መሪ መልስ አላልኩም እንትን አይደለሁም እኮ አማኝ ነኝ። እንደ አንድ አማኝ አላውቀውም እኮ እኔ ደግሞ አሁን ያልኩህ ምንድን ነው የምታውቀውን እውነት ንገረኝ። ስለዚህ ተጻፈበት መጽሐፉን አንብቤ አይቼ ከዛ በላይ ያሉ መሪዎችን አገልጋዮችን ጠይቄ ለምን እንደተጻፈም አውቄ መልስ ብናገር። አንድ ጊዜ ተረጋጋና አዳምጠኝ ፕሊስ። ተረጋጋና አዳምጠኝ። ወዳጆልናችን ይሄ ሐሳብ ምን እንደሆነም አውቀህ እኮ መለስክልን። ይሄ ሐሳብ ምን ማለት ነው ስንልህ እኮ መለስክልን። ጌታ ራሱ ምልክት ይሰጣቸዋል። ኢሳይያስ ላይ ያለው መጽሐፍ አልከኝ እኮ። ኢሳይያስ ላይ ባለው መጽሐፍ ለምን አታደምጠኝ? እስካሁን እኮ አንተ ብቻ ነው የምትናገረው እንዴ? እኔ እኮ ኧረ አሁንም ተናገርኩኝ አይደለም የገባሁት ሐሳቤን ለመስጠት አይደለም እኮ። አንድ ጊዜ እኔ ደግሞ ስናገር እኔ እያወራሁ ለምን ጣልቃ ትገባብኛለህ? ጠየቀኝ እኮ ገብቶኛል እኮ ጥያቄ ገብቶኛል። አሁን ጥያቄ አይደለም እየሰጠው አንድ ነገር ብንደጋግመው ምንድን ነው ውጤቱ? እባክህ ውጤቱ ምን ሊሆን ይችላል? መልስ ስላልመለስክልኝ ነገሮቹ በሚገባ ለማብራራት እየሞከርኩ ነው። አንድ ጊዜ አዳምጠኝ። አውቀህማ መለስክልኝ። በደንብ አዳምጠኝ። እዚህ ክፍል ላይ ስለዚህ ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ይሄንን አላቅም የሚል ፕሮቴስታንት ራሱ ቢመጣ
ማስረድተን እኛ እንዲያውቅ ማድረግ እንችላለን። እንዴት? ይሄ የተነገረው ትንቢት ቆይ አዳምጠኛ ፕሊስ። በጌታ በኢየሱስ አረስ ፕሊስ ሳሚ ተረጋጋ እንጂ ወንድም። ይሄንን ሐሳብ አንድ ፕሮቴስታንት ለምሳሌ አውቆ የተኛ ቢቀሰቅሱት አይሰማም እንደሚባለው ማለት ነው። ለምሳሌ አንድ ፕሮቴስታንት አላውቀውም ቢለን ተብሎ ግልጽ ነው። ልጇን ማን ብላ ትጠራዋለች ይላል? አማኑኤል ብላ ትጠራዋለች። በቃ አማኑኤል ማን ነው? ጌታችን ኢየሱስ ክርስቶስ። አማኑኤልን የወለደችው ማነች? እመቤታችን ቅድስት ድንግል ማርያም። ማረጋገጫም ተጨማሪ ሲያስፈልግ ደግሞ የማቴዎስ ወንጌል ምዕራፍ 1 ከቁጥር ታሚ ፕሊስ እባክህን አዳምጠኝ ፕሊስ። ለምን ነው ጣልቃ የምትገባው? ተወዳጅ ወንድማችን ፖላይቱን እንጂ ይሄ እኮ ስነ ምግባር እኮ አይደለም። ትክክለኛ ስነ ምግባር እያሳየ አይደለም። ሳም ፕሊስ እባክህን ፕሊስ። እሺ እድል እንሰጣለን። አንድ ጊዜ አዳምጠን የማቴዎስ ወንጌል ምዕራፍ 1 ከቁጥር 25 ላይ ብስራተ ቅዱስ ገብርኤል ጌታ ራሱ ምልክት ይሰጣቸዋል፣ ድንግል ትጸንሳለች፣ ወደ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች የሚለው ትንቢት ይፈጸም ዘንድ ይህ ሁሉ ሆነ ብሎ ትንቢቱ እንደተፈጸመ የማቴዎስ ወንጌል ላይ ይናገራል። በቃ አጭርና ግልጽ። ከዚህ ውጪ መጽሐፍ ቅዱስ አይናገርም። ተወዳጅ ወንድማችን ሳል አሁን ይህ ሐሳብ ለማን የተነገረው ስለ ታውቀዋለህ? ማታውቀው ነገር አይደለም፣ ታውቀዋለህ። ለማን የተነገረው አልከኝ? ሳም ባጭሩ መልስልኝ። ለማርያም። በጣም ጥሩ። ይሄ ክፍል ለሌላ ሴት ነው የተነገረው የሚል ሰው ቢኖር ክህደት ነው ወይንስ አይደለም? ስለ ክህደት ነው አልከኝ። እዚህ ጋር ያለውን ሐሳብ ሳላሳይ በጣም ጥሩ። እዚህ ጋር ደግሞ ስንገልጥ ምን ይላል? ድንግል ተብላ የተጠራችው ኢሳይያስ የመጀመሪያ ሚስቱ ሻሪያሱብን ከወለደች በኋላ ሞተች ይመስላል። ሊያውም በእርግጠኝነት አይደለም እነሱ ራሱ የሚናገሩት ይመስላል። ስለዚህ ሁለተኛ ቆይ አንድ ጊዜ አንብቤ ልጨርስ አዳምጠኝ። ስለዚህ ሁለተኛ ሚስቱ ልትሆን የታጨችው ልጃገረድ የሚያመለክት ሊሆን ይችላል። ከዛስ ልታገባ የደረሰች ልጃገረድ በተመሳሳይ የዕብራይስጥ ቃል ተጠቅሳለች ይልና እዚህ ላይ የተጠቀሰችው የድንግል ማርያም ምሳሌ ነች። ድንግል ማርያም ሳትሆን የድንግል ማርያም ምሳሌ ነች አለ። ከዛ አማኑኤል የሚለው ሐሳብ ደግሞ እንዳይነሳባቸው ምን አሉ? አማኑኤል የሚለው ስም ይኸው አማኑኤል የሚለው ስም የማህር ሻላል ባዝ ሌላ ስም ሊሆን ይችላል ብሎ አስቀመጡ። በጣም ጥሩ። ይሄ ትምህርት ክህደት ነው ወይንስ አይደለም? ይሄ ትንቢት የተነገረው ለድንግል ማርያም ሳይሆን ለኢሳይያስ ሚስት ነው ብሎ መናገር ክህደት ነው ወይስ አይደለም? ወንድማችን ሳሚ ይሄን መልሻለሁኝ እኮ ቅድም ክህደት ነው ወይስ አይደለም? አላውቅም ነው ይሄን የመለስኩት። ይሄን ጥያቄ አይደለም። አንደኛ መጽሐፉ ማየት አለ። አንብቤው አላውቅም። ይኸውልህ ፈለገ ተረዳኝ እንጂ ይሄን ቃሉን አሁን አንተ ያነበብከውን አንብቤውም አላውቅም፣ አይቼውም አላውቅም። እኔ ነኝ አይቼም አላውቅም። ሌላ ሰው አንብቦታል። እኔ ግን አንብቤው አላውቅም። አንድ ሐሳብ ልጨምርልህ እኮ። ስለዚህ እኔ አንብቤው አላውቅም። አንተ ክህደት ይኸውልህ ይገባናል። ስለዚህ አይቼ አንብቤ መልስ እሰጣለሁ። ምንም ችግር የለውም። ለምን የእግዚአብሔር ቃል እውነት ስለሆነ እረዳለሁ። እኔ ማንም የእግዚአብሔር ቃል የሚቃወም ሰው የተጻፈውን የሚክድ ሰው ሙሉ ወንጌል አማኝ ወደ ቁም ነገሩ መለስ። በቃ ለምንድን ነው ይሄንን ሐሳብ ክህደት ማለት የከበደ? በደንብ አድርጌ ነው እረዳለሁ። ችግር የለውም። አይዞህ። ኦኬ፣ ሌላም ሐሳብም ጨምር። ይሄ የሉቃስ ወንጌል ምዕራፍ 8 ነው ተወዳጆች። መጽሐፉን በደንብ ላስጎብኛችሁ ብዬ ነው። ቁጥር 19 ላሳያችሁ። ከዚህ በኋላ የኢየሱስ እናትና ወንድሞቹ እርሱ ወዳለበት መጡ። እነርሱም ከሕዝቡ ብዛት የተነሳ ወደ እርሱ ሊቀርቡ አልቻሉም። በዚህ ጊዜ እናትና ወንድሞቹ ሊያዩ ፈልገው በውጭ ቆሟል የሚል ወሬ ደረሰው ይላል። ተወዳጅ ወንድማችን ሳሚ እስቲ ማይክን ክፈትልንና አንድ ጊዜ እንነጋገር። ተልእኮ ለትውልድ በሚባል ዲኖሚኔሽን ውስጥ ያለ ባለራዕይ ሐዋርያ ዘላለም የሚባል ሰው ኢየሱስ ክርስቶስ ሰይጣን ብሎ አስተምሮ ያውቃል። እንዲህ አይነቱ ትምህርት ትክክለኛ መጽሐፍ ቅዱሳዊ ትምህርት ነው? ጤናማ ትምህርት ነው? ሐዋርያው ዘላለም ምን አለ? ኢየሱስ ክርስቶስ ሰይጣን ብሎ አስተምሮ ያውቃል። እንዲህ አይነቱ ትምህርት ሰይጣን ምንድን ነው? ሰይጣን ሆኗል ማለት ነው። አይ ይሄ እኮ እየነገርኩህ ነው። እኛ አንደኛ እምነቱ ይኸውልህ እኔ የምከተለው ሙሉ ወንጌልነት ነው ብያለሁ። የኛ እምነቱ መሰረታችን ቤዝመንቱ እኔ የቆምኩበት መሰረት ክርስቶስ ነው፣ ክርስቶስ ኢየሱስ ነው። ስለዚህ በሰይጣን ትክክል አይደለም ብቻ ሳይሆን አጋንንታዊ ትምህርት ነው ራሱ ይሄ ቃሉ ራሱ
ኢየሱስ ክርስቶስን አብዷል ማለትስ ትክክለኛ ትምህርት፣ ጤናማ ትምህርት ነው? አጋንንታዊ ነው ይሄም። በጣም ጥሩ። አሁን ይሄንን ትደግምልኛለህ? ኦኬ። እዚሁ ጋር ያንተ ስኮላሮች ምን ብሎ አስቀመጡ መሰለህ? ይኸው 8:19ን ሲያብራሩ የኢየሱስ እናትና ወንድሞቹ መጡ ይልና ከዛ በኋላ የመጡበት ዓላማ ሲያብራራ በደንብ ተመልከት። ይኸው የመጡበት ዓላማ ይኸው እዚህ ጋር አንብብልኝ። ምን ይላል? ጣት ያለበትን አንብበው። እኔ አይታየኝም እንዴ? በደንብ ይታያል። ደቋል ፈለገ። ኦኬ እሺ። ይኸው አሁንስ በደንብ ይታያል አይደል? ምን ይላል? ይኸውም አብዷል በማለት ካለበት አስቸጋሪ እሺ በለው። አስቸጋሪ ምንድን ነው የሚለው? አስቸጋሪ ሁኔታ ነው። ሁኔታ ነፃ እንዲሆን ፈልገው ሳይሆን አይቀርም። በጣም ጥሩ። አብዷል የተባለው ማንን ነው? ሎቱ ስብሐት። ኤኒዌይስ ተወዳጅ ወንድማችን ስለናንተ መጽሐፍ ቅዱስ ሆን ብዬ ነው ያሳየውክ። ምንድነው ያው በመጽሐፍ ቅዱስ የማስረጃ ስናወራ ጤናማ ትምህርት በመጽሐፍ ቅዱስ ላይ ማን ነው ያለው የሚለውን ሐሳብ በደንብ አድርጌ ለማሳየት ፈልጌ ነው። ተወዳጅ ወንድማችን ቅድም እንዳያችሁት ክርስቶስ ኢየሱስን አብዷል የሚል መጽሐፍ በነገራችን ላይ የፕሮቴስታንቱ መጽሐፍ ነው። የመጀመሪያው መጽሐፍ በክርስቶስ ኢየሱስ አምኖ ነገር ግን ክርስቶስ ኢየሱስን አብዷል የሚል ፕላስ ደግሞ ስለ እመቤታችን ስለ ቅድስት ድንግል ማርያምም ስናወራ በተመሳሳይ እንደው ማርያም ብቻ ስንል እንደው እነዚህ ሰዎች ከማርያም ውጭ አያውቁም እንዳይሉ ነው። እሺ የክርስቶስ ኢየሱስን የሚያሳዩዋችሁ እና ስለ እመቤታችን ስለ ቅድስት ድንግል ማርያምም ደግሞ ስለ እርሷ ክብር የተመሰከረበትን የትንቢት ቃል ጌታ ራሱ ምልክት ይሰጣቸዋል። ጌታ ራሱ ምልክት ይሰጣቸዋል የተባለው ከዛ ደግሞ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች የተባለውን ክፍል በጣም በሚያሳፍር ሁኔታ የኢሳይያስ ሚስት ነች የሚል ሐሳብን ያስቀመጠ መጽሐፍ ነው። ሶ ይሄንን ጥርት አድርገህ እንድትረዳው ብዬ ነው። ኤኒዌይስ ሳሚዬ ወደ ቶፒካችን እንግባ። ማርያም ልጆች አሏት ብለህ ታምናለህ? ተወዳጅ ወንድማችን ሳሚ እኔ አሁን በአብዛኛው የእምነት መሰረታዊ ነገሮች ላይ ነው ብያለሁ። ለምን ስለ ማርያም አሁን ልጆች አሏትም የሏትም ታምናለህ ወይስ አታምንም? ጥያቄ ሳሚ በጣም ከቀጣ ጋር አንተ አሁን እዚህ ጋር ቁጭ ብለህ ምን አለ መሰለህ እንዲህ ተዝነ የምትናገረው ነገር ካለ መልስ ወደ መልስ፣ ካልሆነ ግን እታች ቶትና ሌሎች ወዳጆች ይገባሉ፣ ከነሱ ጋር እንቀጥላለን። ማርያም ልጆች እንዳሏት ታምናለህ ወይንስ አታምንም? ባጭር ቃል ቶሎ በል አቋም ንገረን። በእንደዚህ አይነት መልክ መወያየት ስለማልችል ብታወርደኝ አስወርጄሃለሁ። እኔ ቆዮ ካስወረድኩት አችራል። ኦኬ እንቀጥላለን። ቡራ ይላል ቡራ ዘግሬት እንዴት አላችሁ? ሁላችሁም ሰላም ብያለሁ። መምህር ዲያቆን ዘማርያም ተሙዬ ሁላችሁም ሰላም ብያለሁ። እንዴት አላችሁ? ውድ ክርስቲያኖች እንደየሰዓታችሁ አቆጣጠር እንደያላችሁበት ቦታ ለነጋላችሁ እንደምን አደራችሁ፣ ለዋላችሁ ላላችሁ እንደምን ዋላችሁ፣ እንዲሁም ደግሞ ለመሸላችሁ እንደምን ሳመሻችሁ። ፍጹም የሆነ ክርስቶስ ሰላም ከኔም ከእናንተም ከሁላችንም ጋር ይሁን። ሰላም ክርስቶስ ይብዛላችሁ ይብዛልን ብያለሁ እና ቃልዎት ያሰማልን ሁላችሁንም። አሜን አሜን አሜን። ቡራ ድቁና ልትቀበል ነው የሚል ነገር ሰማሁ። እውነት ነው ይሄ ነገር? አሉባልታ ሰምቼ ነው። እሺ ታሙሻ ይላል ታሙ ዘግሬት ዲያቆንዬ ፈለጌ ሰላም ብያለሁ። ዘጋኸኝ እንጂ አንተ። አረ ምንም ችግር የለውም። በቃ ምንም ተው ተሙዬ፣ ስለሱ ነገር አታውራ። ስልክ ቁጥርና ካልከኝ ላኩኝ። ምንም ተስፋ የለውም። አየሁት እኮ ነገሩ። በቃ ችግር የለውም። እሺ አንተ ከልደት ጋር ነው በጨጓራ ምናምን እንትን ማለት የምትፈልገው ችግር ይሁን። ቆይ እሺ ሰው ሰላም ልበል። በል ዲያቆንዬ ሰላም ብያለሁ። ዘማርያም እንዴት ነህ? ቴዲዬ ብሩኪ ወንድሜ ታችም ላይም ያላችሁ ሁላችሁንም ሰላም ብያለሁ። ያው ትችቱን ትተን ወደ ውይይቱ እንግባ። እሺ አመሰግናለሁ። እሺ ወንድማችን እግዚአብሔር ያክብርልን። ሁላችሁም እንኳን ደህና መጣችሁ ተወዳጆች ፕሮቴስታንቶች ወንድሞች። ማርያም ሌሎች ልጆችን ወልዳለች
እናም ከዛም የተነሳ ደግሞ ዘላለማዊ ድንግልና የሚባል ነገር የለም፣ በእመቤታችን በቅድስት ድንግል ማርያም ላይ ዘላለማዊ ድንግልና የሚባል ነገር የለም ብላችሁ የምታምኑ እህቶች ወንድሞቻችን ኮሜንት ሴክሽን ላይ አንዳንድ ቁጥር ጻፉልኝና አስገባለሁ። ገስት መቀበል ብዙ አድካሚ ነው። ለምን ተሳስቶ የሚልኩ አሉ። ከገቡ በኋላ ምንድን አይ ተሳስተን ነው ምናምን ጊዜ እንዳንገል ቀጥታ አንዳንድ ቁጥር ጻፉ። አንዳንድ ቁጥር ጻፉ። ፕሮቴስታንቶች ወንድሞች ዛሬ የምትችሉ ፕሊስ እንደዚህ እንዳማረብኝ ስክሪንሾት አድርጉና ለልደት ለወንድማችን በውስጥ መስመር ላኩለት ፕሊስ። እንደው ማለት ትንሽ አምሮብኝ እንደዋልኩኝ እንኳን ቢያንስ ቢያቅ ቢረዳ ብዬ ነው። ልደት እኮ በእናትህ እኮ የምር በቱታ የሚያምር ልጅ እኮ ነው። በቱታ አየሁት። ኖ ምንም አይነት ፕሮሞሽን አያስፈልግም። ታሙ እባክህ። እሺ ወደ ውይይታችን እንሂድ። ኦኬ እሺ። መሂ ነው የሚለው መሂ የሚል አካውንት ይሰማል? አዎ ይሰማኛል። እንዴት ነው? እግዚአብሔር ይመስገን። ማን ልበል ስምሽን እህቴ? ማህደር እባላለሁ። ማህደር ከየት ቤተ እምነት ነው የመጣሽው? ታችን ፕሮቴስታንት ነኝ። ይቅርታ፣ ከየት ቤተ እምነት ነው የመጣሽው? ታችን አይሰማም። ጴንጤ ነኝ እኮ። ጴንጤ የትኛው ቤተ እምነት? አሁን እኮ ከ3000 በላይ ቤተ እምነቶች አሉ። መሰረተ ክርስቶስ እንደዛ ነው የሚባለው። እህታችን ማህደር የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ዌብሳይት ላይ ገብተሽ ሰርች አድርጊ። እሺ፣ በአሁን ሰዓት ላይ ጴንጤ በሚል ስም የሚጠሩ ከ3000 ያሉ ቤተ እምነቶች አሉ። አጥቢያ ቤተክርስቲያን አይደለም እምልሽ፣ 3000 ቤተ እምነቶች። ትላንትና ነው ዌብሳይቱን መዞሪያ ላይ ከፍቶ ያሳየንና እኔ አይወሻክት በቃ በጣም ነው የደነገጥኩት ተወዳጆች። 3000 ይሄ ቀላል አይደለም እምላችሁ። ዌብሳይቱን ሁላችሁም ገብታችሁ አባል ቤተ እምነቶች የሚላል ዌብሳይቱ ላይ ከገባችሁ በኋላ አባል ቤተ እምነቶች የሚላል እሷን ስትነኳት ቁጥሩን ያሳያችኋል። 3000 ቤተ እምነቶች አሉ። 3000 ቤተ እምነቶች እና ስትገቡ ቤተ እምነት ስትጠየቁ አንዳንድ ቁጥር እኮ የጻፋችሁት ፕሮቴስታንት እንደሆናችሁ እያወቅን ነው። ፕሮቴስታንትማ ፕሮቴስታንቶች ናችሁ። ከዛ በኋላ ግን ቤተ እምነታችሁ ምንድን ነው? ሰው መሰረተ ክርስቶስ ነች ማህደር። በጣም ጥሩ እንቀጥላለን። እህታችን ማርያም ልጆች አሏት ብለሽ ታምኛለሽ? ማይኩ ዝግ ነው። እህታችን ማህደር እያወራሽ ከሆነ አይሰማም። የማይክ ምልክቷን ክፈቻት። ማህደር ለምን ወጣሽ? ይሻላል እንደሱ። እሺ ቴሪ ያለክ ዲያቆን ቴሪ ያለክ? እሺ አንድ ፕሮቴስታንት ገብቷል። ቡራዬ ለአንተ ድል ስጥ፣ ጥያቄ አቅርብለት። አሁን ለሚገባው ቡራዬ አንተ ጥያቄ አቅርብለት። ይቅርታ ቆይ አንዴ፣ እንዴት ናችሁ? ሰላም ብያለሁ። አይደለም ሰላም ነው። ማይከል ታደርግልህ። አሁን ለማስገባው እንዳልከኝ ለለኪት ቤተ እምነት ነው አይደለም? ኖ አንዴ ቤተ እምነቴን ከመናገሬ ባሮኬ እንዴት ነሽ? ይሄንን ልደት እንዴ አራክ ቴዲ ልደት እንዴት ነህ? ቢኒ አለው። እግዚአብሔር ይመስገን። እንዴት ናችሁ? አለከምድሮ ዛሬ እንደዚህ ነው። ከየት ቤተ እምነት? ልደት 7 ቁጥር። እኔ አሁን ገና መምጣቴ ነው፣ አላወኩኝም የት ቤተ እምነት እንደሆነ። አይ ጨጓራ ምናምን ይላል። ብቻ ቀጥሉ፣ ወደ ውይይት ሄዱ። 4 ኪሎ ደርሻለሁ ፈለገ እና ስለመድኃኒዓለም ቤት እንዳትመጣ፣ ስለመድኃኒዓለም ቤት እንዳትመጣ። ማርያም በል። ኧረ ነይ ብራዘር ነይ። አንቺንማ አንመልስሽ ቶሎ ብለሽ በቃ 4 ኪሎ ነኝ መጣሁ። ና እሺ ባሮኬ ሰላም ነው አይደል? ሁሉ ሰላም እንዴት አለ? አማን ነው ወይ? አለን አለው ይመስገን አለው። ቤተ እምነትን ግን መደበቅ
ስለምታፍርበት ነው። ያፍርበታል። አዲስ ለቤተ እምነቱ ምን እንዘንጥ የሚለው ነው ወይስ በደመና ተንሳፈፉ በዝናቡ ትወርዳላችሁ የሚለው ነው? በቅዱስ ሚካኤል ስም እንደዚህ ይባላል ብቻ እንዳትል። አልሰማችሁም? ይሄን እምነት ኧረ በስመ አብ ልደት ማይከሚቱ ነው አይደል?